ጤና ይስጥልኝ። የኢትዮ ሞኒተር ነው። የዕለቱ ዜናዎች እነሆ ጀምረዋል። በቅድሚያ አበይት ነጥቦቹን ሶማሊያና ኳታር የመከላከያ ትብብር ስምምነት በይፋ ተፈራረሙ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አሜሪካን ወቀሱ። በሳዑዲ የሚደገፈው የየመን መንግስት የተባበሩት አረብ ኤሚሬትስ ሚስጥራዊ እስር ቤቶችን በማስኬድ ላይ ከሰሰ። አሁን ወደ ዝርዝር እናልፋለን። ጠቅላይ ሚኒስትር አብይ አህመድ በአዘርባይጃን ይፋው ጉብኝት እንዲያደርጉ ጥሪ ቀረበላቸው። ጠቅላይ ሚኒስትር አብይ አህመድ በአዘርባይጃን ይፋው ጉብኝት ለማድረግ ከሀገሪቱ ፕሬዝዳንት የቀረበላቸው ጥሪ መቀበላቸው የአዘርባይጃን ፕሬስ ኤጀንሲ ዘግቧል። ይህ የጉብኝት ጥሪ የተላለፈው ጠቅላይ ሚኒስትር አብይ የአዘርባይጃኑ ሃይደር አሊቪን ፋውንዴሽን ምክትል ፕሬዝዳንት ከሆኑት ሌላ አሊቪያ ጋር በተወያዩበት ወቅት ነው። በውይይታቸው ወቅት ሌላ አሊቪያ የፕሬዝዳንት ኢልሃም አሊቪያን ሰላምታ ካደረሱ በኋላም ይፋው የጉብኝት ጥሪ ማቅረባቸው ታውቋል። ጠቅላይ ሚኒስትሩም ጥሪውን በመቀበል ለፕሬዝዳንት ኢልሃም አሊየቭ ያላቸውን ከፍተኛ ክብር መግለጻቸው ዘገባው አመልክቷል። ውይይቱ በኢትዮጵያና በአዘርባይጃን መካከል ባለው ወቅታዊ የሁለትዮሽ ግንኙነትና ትብብሩን ይበልጥ ማስፋፋት በሚቻልባቸው ሁኔታዎች ላይ ያተኮረ እንደነበር ተገልጿል። ሶማሊያና ኳታር የመከላከያ ትብብር ስምምነት በይፋ ተፈራረሙ። ሶማሊያ ከተባበሩት አረብ ኤሚሬትስ የነበራት ወታደራዊ ስምምነት ካቋረጠች ከሳምንታት በኋላ ነው ከኳታር ጋር ስምምነት መፈጸሟ የተገለጸው። ይህ ስምምነት በሶማሊያ መከላከያ ሚኒስትሩ አህመድ ማአሊም ፋቂና በኳታር የመከላከያ ሚኒስትር ሼክ ሳዕዲ ቢን አብዱራህማን አልታኒ የተፈረመው ሲሆን ወታደራዊ ስልጠናና የልምምድ ልውውጥ፣ የመከላከያ አቅምን ማሻሻል፣ የቀጠናው ደህንነት ላይ እንደሚያተኩር ተገልጿል። በቅርቡ የተባበሩት አረብ ኤሚሬትስ የደህንነት ስምምነቶችን መሰረዝን ተከትሎም ኳታር አሁን በኤሚሬትስ ሲሰጥ የነበረውን የገንዘብና የስልጠና ክፍተትን ልትሞላ ትችላለች ተብሏል። ይህ እርምጃ ከሳዑዲ አረቢያ ጋር ካለው ግንኙነት ጎን ለጎን በሶማሊያ የመከላከያ ፖሊሲ ውስጥ ትልቅ የቀጠናው ዳግም መደራጀት ያሳያል የሚል ግምት ተሰጥቶታል። በዶሃ በተፈረመበት ወቅት የሁለቱም ሀገራት ባለስልጣናት ስምምነቱ ስትራቴጂካዊ ግንኙነት እንደሚያጠናክር ተናግረዋል። ሶማሊላንድ ዓለም አቀፍ እውቅናን ለማሳደግ የእስራኤል አጋርነት እንደምትፈልግ ገለጸች። የሶማሊላንድ ፕሬዝዳንት አብዱራህማን ኢሮ ተጨማሪ ዓለም አቀፍ እውቅና ለማግኘት በሚደረገው ጥረት ከእስራኤል ጋር ያለውን ግንኙነት ለማጠናከር እየፈለጉ እንደሆነ የአፍሪካ ኢንተለጀንስ የዜና አገልግሎት ዘግቧል። ሪፖርቱ በጉዳይ ላይ በዩናይትድ ስቴትስና በተባበሩት አረብ ኤሚሬትስ ውይይቶች መከናወናቸው ገልጿል። በተጨማሪም ፕሬዝዳንት ኢሮ በሚቀጥሉት ቀናት እስራኤልን እንደሚጎበኙና የአማካሪ ቡድን አባላት አስተያየት ለማዘጋጀት በሀገሪቱ ውስጥ እንደሚገኙ ዘግበዋል። አፍሪካ ኢንተለጀንስ አክሎም ከሶማሊላንድ ጋር ያለው የቅርብ ትብብር በኢነርጂ ዘርፍ ኢንቨስትመንትን እንደሚስብ ተስፋ በማድረግ ለረጅም ጊዜ የቆየውን የኤሌክትሪክ እጥረት እንደሚያቃልል ተስፋ እያደረገች መሆኑን አመልክቷል። አስተዳደሩ በውሃ አስተዳደር፣ በግብርና ልማትና ለኢኮኖሚ እድገት ወሳኝ እንዲሆኑ በሚታዩ ሌሎች ዘርፎች ድጋፍ እየፈለገ እንደሆነም ተናግሯል። በሳዑዲ የሚደገፈው የየመን መንግስት የተባበሩት አረብ ኤሚሬትስ ሚስጥራዊ እስር ቤቶችን በማስኬድ ላይ ከሰሰ። አቡዳቢ ክሱን አስተባብላለች። በሳዑዲ የሚደገፈው የየመን መንግስት የተባበሩት አረብ ኤሚሬትስ በደቡብ የየመን የወደብ ከተማ ሟኩላ አቅራቢያ በሚገኘው የአየር ማረፊያ ሚስጥራዊ እስር ቤት በማስተዳደር ላይ እንደነበረች ከሷል። ይህም በሁለቱ የባህረ ሰላጤ የነዳጅ ሀገራት በሳዑዲ አረቢያና በተባበሩት አረብ ኤሚሬቶች መካከል በተፈጠረው ጥልቅ አለመግባባት ውስጥ ውጥረቱን አስነስቷል። ክሱ የቀረበው በሳዑዲ አረቢያ የምስራቅ የየመን ግዛት የሀድርማውት ገዥ ሳሊም አልካንባሺ በሳዑዲ መንግስት ባዘጋጀው የሚዲያ ጉዞ ወቅት የሮይተርስን ቡድን ጨምሮ ዓለም አቀፍ ጋዜጠኞችን ከሪያድ ወደ የመን ከተማ ማኩላ አቅራቢያ ወደሚገኘው የሪያን አየር ማረፊያ በመላክ ነው። አልካንባሺ በቴሌቪዥን በተላለፈው የፕሬስ ኮንፈረንስ ላይ እንደተናገሩት በተባበሩት አረብ ኤሚሬትስና በዋናው የገንጣይ ቡድን መሪ ላይ አስፈላጊውን እርምጃ ይወሰዳል ብሏል። የተበደሉት ፍትህ
እንዲያገኙ የጥሰቶችን ፈጻሚዎች አይዳሩስ አልዙዋይዲ ወይም የተባበሩት አረብ ኤሚሬትስ አባላቱ፣ ባለስልጣናቱ ወይም ለእነሱ የሚሰሩ ሰዎች ተጠያቂ እንዲሆኑ አስፈላጊ እርምጃዎች ይወሰዳሉ ብሏል። የተባበሩት አረብ ኤሚሬትስ ግን ክሱን ውድቅ አድርጋለች። ኤሚሬትስ ዛሬ ባወጣችው መግለጫ ክሱ ሆን ተብሎ የተፈበረከ ውሸትና የተሳሳቱ መረጃዎችን ከመሆን ያለፈ ነገር የለም ብላ ጠርተዋለች። የተጠቀሱት ተቋማት ወታደራዊ ማረፊያዎች፣ የኦፕሬሽን ክፍሎችና የተመሸጉ መጠለያዎች ብቻ ናቸው። አንዳንዶቹ ከመሬት በታች የሚገኙ ናቸው። በዓለም ዙሪያ የአየር ማረፊያዎችና ወታደራዊ ተቋማት የተለመዱና ታዋቂ ባህሪያት ናቸው። እናም ከተለመደው ወታደራዊ ሁኔታ በላይ ምንም አይነት አንድምታ የላቸውም ሲል የኤሚሬትስ ሚኒስተር አስታውቋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የሰላም ቦርድ በተሰኘውና ዓለም አቀፍ ግጭትን እንዲሳተፉ መጋበዛቸው ትራምፕ አስታወቁም። ፑቲን የሰላም ቦርድ የተሰኘው አዲስ የሰላም ተነሳሽነት ውስጥ እንዲሳተፉ መጋበዛቸው ትራምፕ ትናንት ሰኞ አረጋግጧል። ፕሬዝዳንት ትራምፕ ለጋዜጠኞች እንደገለጹት ይህ ቦርድ የጋዛን የሰላም እቅድ ሁለተኛ ምዕራፍ ጨምሮ የተወሳሰቡ ዓለም አቀፍ ግጭቶችን ለመፍታት ያለመ ነው። የክሬምሊን ቤተ መንግስት ፕሬዝዳንት ፑቲን ጥሪ እንደደረሳቸውና ሞስኮ ሀሳቡን እየገመገመች መሆኗን አስታውቋል። ክሬምሊን አክሎም በዚህ ጉዳይ ዙሪያ ከዋሽንግተን ጋር የወደፊት ግንኙነቶች እንደሚኖሩ ተስፋ እንዳለው ገልጿል። ፕሬዝዳንት ትራምፕ አያይዘውም የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የዚህ የሰላም ቦርድ አባል እንደሚሆኑ ጠቁሟል። ፕሬዝዳንት ማክሮን ጥሪውን እንደማይቀበሉት ያስታወቁት ሲሆን ይህንን የሰሙት ትራምፕ በፈረንሳይ ወይንና ሻምፓኝ ምርቶች ላይ የ200 በመቶ ታሪፍ ወይም ቀረጥ ሲጥል ይቀበላል ሲሉ ዝቷል። ትራምፕ በዚህ ሳምንት በሚካሄደው የዳቮስ ዓለም አቀፍ የኢኮኖሚ ፎረም ላይ ግሪንላንድ ከአውሮፓዊቷ ሀገር ዴንማርክ ስለ መግዛት እንደሚወያዩም አረጋግጧል። ይህንን ማድረግ አለብን፣ መግዛት አለብን። እነሱም ይህን ጉዳይ መፈጸም አለባቸው። ዴንማርኮች ድንቅ ህዝቦች ናቸው። ነገር ግን ግሪንላንድን መጠበቅ አይችሉም። መሪዎቻቸውም አውቃቸዋለሁ፣ በጣም ጥሩ ሰዎች ናቸው። ነገር ግን እዛ ወይም ግሪንላንድ አይሄዱም ሲሉ ትራምፕ አወዛጋቢው የግዛት ግዢ ሀሳብ በድጋሚ አንስቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ አሜሪካን ወቀሱ። ዋና ጸሐፊው ከቢቢሲ ጋር በነበራቸው ቆይታ አሜሪካ ዓለም አቀፍ ህጎችን ከመከተል ይልቅ ለራሷ ኃይልና ጉልበት ቅድሚያ እየሰጠች ነው ሲሉ ወቅሷል። የአሜሪካው ፕሬዝደንት ዶናልድ ትራምፕ የተባበሩት መንግስታት ድርጅትን ውጤታማነትና ዓላማ አስመልክተው ለሰነዘሩት ትችት ምላሽ የሰጡት ጉቴሬዝ ድርጅታቸው እንደ አሜሪካ ባሉ ታላላቅ ሀያላን ሀገራት ላይ ዓለም አቀፍ ህግን የማስከበር አቅም እንደሌለው አምኗል። የህግ የበላይነት ወይም ፓወር ኦፍ ሎ በጉልበት የበላይነት ወይም ሎ ኦፍ ፓወር መተካት አለበት ብሎ የሚያምኑ አሉ ያሉት ዋና ጸሐፊው የአሜሪካ ወቅታዊ ፖሊሲ ሲመለከቱ ዘላቂ የሆኑ የጋራ መፍትሄዎች ፋይዳ እንደሌላቸውና ዋናው ነገር የአሜሪካን ጉልበትና ተጽዕኖ መጠቀም ነው የሚል ጠንካራ እምነት እንዳለ በግልጽ ይታያል ብለዋል። አያይዘውም አሜሪካ አንዳንዴ ከዓለም አቀፍ ህግ ይልቅ የራሷን ጉልበት እንደመለኪያ እንደምትጠቀም ተናግረዋል። ጉተሬዝ በቃለ ምልልሳቸው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ወቅታዊ የዓለም ሁኔታ የማይወክልና ውጤታማነቱን ያጣ መሆኑን ተናግሯል። በተለይ አምስቱ ቋሚ አባል ሀገራት ማለትም አሜሪካ፣ ሩሲያ፣ ቻይና፣ እንግሊዝና ፈረንሳይ ያላቸው የድምፅን በድምፅ የመሻር መብት ሀገራቱ የራሳቸውን ጥቅም ብቻ እንዲያራምዱ እድል እንደሰጣቸው ጠቁመዋል። ዋና ጸሐፊ ምክር ቤቱ ተቀባይነት እንዲኖረውና የመላው ዓለም ድምፅ እንዲሆን ከተፈለገም የአባላት አወቃቀር መሻሻልና የቪቶ አጠቃቀም ሊገደም እንደሚገባ ምክረ ሀሳብ አቅርቧል። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩት 3142 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩት 3142 ኢትዮጵያውያን ወደ ሀገራቸው ተመልሰዋል ተብሏል። በሳምንቱ ውስጥ በተደረገ 11 ዙር በረራ የተመለሱት 2980 ወንዶችና 141 ሴቶች እንዲሁም 21 ህጻናት ሲሆኑ ከተመላሾች መካከል 82 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 41671 ኢትዮጵያውያን ወደ ሀገር መመለስ ተችሏል ሲል የሴቶችና ማህበራዊ ጉዳዮች ሚኒስቴር መረጃ አሳይቷል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የመቀላቀል ስራም በትኩረት እየሰራ እንደሚገኝ አስታውቋል።
የዕለቱ ዜናዎች በዚህ አበቃን። መልካም ቀን